የወንድማችን አደም ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገርም ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው። አንደኛ ይሄ ነው። በመጀመሪያ ወንድሜ አደም ያነሳው ምንድነው አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ። ይሄንን አቋም እንደሚከተሉ ነው እኔ ማምነውና ስለዚህ ማድረግ የፈለኩት ነገር ምንድነው እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙአዝም ሊያዩ ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ እና የነቀራፊ እና ዒዝ ብን አብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። ባጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ። ከዛ ውጭ ዑለማዎቻችን የሐነፊ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓ እና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሃብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ሱቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን ምክንያቱም ሰዓቷ ትንሽ ያነሰች ስለመሰለኝ በቀጥታ የዑለማዎችን ሐሳብ ሰርድ ወደ ማድረጉ ብሄር ነው ጥሩ የሚመስለኝና ከዛ አንፃር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሃብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ኢማም አቡ ሐኒፋ መዝሃብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያሲ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ 86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊ ልኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ አልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አልዓይኒ ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ልልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ። ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ልልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እነዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ ኸምሰቱ አቅሳም ብለዋል። ቢድዓ ለአምስት ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው
መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሰዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ومن الجهالة من يجعل كل أمر لم يكن في زمن الصحابة بدعة مذمومة وإن لم يقم دليل على قبحه ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኞቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙ አልአሉሲም ተፍሲራቸው ላይ ወረህባንየተን ኢብተደዑሃ የሚለውን የቁርአን አያ አምጥተው ማ የዱሉ ዐላ ዘሚል ቢድዓቲ ሙጥለቀን ይሉና وتفصيل الكلام في البدعة ما ذكره الإمام محي الدين بلو البدعة 5 أقسام يالو إمام محي الدين الإمام النووي يا إمام عز بن عبد السلام من حساب أمتتو يتنتنوا بتن أقباب تقبلو يهدوا بت أقباب على إمام اللكنوين بتمساسي ملكو هو حسابنو يالاتشو ባጭሩ የሐነፊያ መዝሐብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ መጣባቸው ይሆናል። الحوادث والبدع طرطوشي إمام الطرطوشي كزي سلا بدع يصافوت مصحفاቸው ላይ ገጽ 48 ላይ إنه لحسن وهو أمر محدث لم يكن في زمن أبي بكر وعمر وعثمان ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍ ኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፍወን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘው ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ አብዱል በር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመር ኒዕመቱል ቢድዓቱ ፊ ሊሳኒል ዓረቢ ኢኽቲራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓት ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዚህ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩሙላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙል ባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዚህ የሚል የሰይድና ዑመር ንግግር ላይ لأن البدعة هو مبتدأ فعله المبتدع دون أن يتقدمه إليه غيره فابتدعه عمر وتابعه عليه الصحابة والناس إلى هلم مجرى إيالو عندما يكفل أسكمتوال إمام الزرقاني من دزيه في شرحه للموطأ فقال عمر نعمة البدعة هذه وصفها بنعمة لأن أصل ما فعله سنة سلهون النعمة بلو بزامركو يا مكاشوات وإنما البدعة الممنوعة خلاف السنة لا يمتانو سنة تكارنو يمتانو مدفو بدعة بلو ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብቲዳዑ الاشياء من عمل الدنيا فمباح قاله ابن عبد البر ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙ القرافي ያው من الذين يعرفون بهذه التقسيمات حقيقة የሼክ ዒዝ ብን ዓብድሰላም ደረሳ ናቸው እና መዝሃባቸውን ካመጡ በኋላ ፊል ፉሩቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአንሃ 5 አቅሳሚ ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረምና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዓብድሰላምን ሐሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊኪያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙል ኡብይም ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። عند الشافعية ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም ፊል ሒልያ ኒዕመቱል ቢድዓቱ ሃዚህ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል።
من قالوا بسنداتشون يورون حدثنا أبو بكر الآجري ثنا عبد الله بن محمد العطشي ثنا إبراهيم بن الجندي ثنا حرملة بن يحيى قال سمعت محمد بن إدريس الشافعي يقول البدعة بدعتان بنقراتشو لاي بدعة لهلت لما كفلوا كسلفوچنا ያገኘንለት ከخلفوچ አይደለም ከሰለፎቻችን ያገኘንለት وعلى رأسهم هذا الإمام الكبير الإمام الشافعي من قالوا البدعة بدعتان بدعة لهلت ይከፈላል አሉ بدعة محمودة من مسجن قنجة يميبال بدعة وبدعة مذمومة مدفو بدعة لالو السنة دقمو نديت نو بلو ديفاينس يادرقوت فما وافق السنة سنان قتمو يمتا فهو محمود قنجة بدعة نوالو وما خالف السنة سنان خلفو يمتا فهو مذموم مدفو بدعة مالت السنوالو واحتج بقول عمر بن الخطاب سيدنا عمر نعمة البدعة هذه يالوتن يتراويح بدعة السنة أمتتوال إمام البيهقي بسنداتشو أورتوتال سند صحيح لا غبار عليه كما يقول ابن تيمية عليه رحمة الله إمام الغزالي في الإحياء مجلد عند 276 لا يمندزه ولا يمنع من ذلك كونه محدثا فكم من محدث حسن بلو سنتنا سنت አዳዲስ የተሰሩ ስራዎች አሉ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው ኢማሙ العز بن عبد السلام حدث ولا حرج ቢድዓ ለሁለት የመከፈል ጉዳይ ከአንነው የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል في قواعده اندي بلوال مجلد 204 قص قطر لاي البدعة فعل ما لم يعهد في عصر رسول الله صلى الله عليه وسلم بزيو አጋጣሚ ቢድዓን ዲፋይን እያደረኩም ነው ይሄድኩኝ ያለው ሰዓት ለመቆጠብ ነው በነብዩ አለይሂ ሰላቱ ወሰለም ዘመን ያልተሰራን ነገር መስራት ነው አሉና وهي منقسمه ወደ احكام الخمسه التكليفيه ወደ አምስቶቹ احكام الخمسه ይከፈላል አሉ بدعة واجبة واجب هنا بدعة لالو وبدعة محرمة حرام هنا بدعة لالو وبدعة مندوبة مستحب هنا لالو وبدعة مكروهة يتتلى وبدعة محرمة بلو ليان داندو بدعة دو مسالي وچن مصحفات شولاي اسكمت او الفوال مالتنو ابو شاما من دزيهو الباعث يتسنيو سلا بدعة يصافوت مصحفات شولاي قص 22 لاي ثم الحوادث كزيام عددس يمتو نغروች ብለው አስከትለው አመጡና منقسمة الى بدع مستحسنة وإلى بدع مستقبحة ጥሩ የሚባሉ ቢድዓዎች አሉ እንደዚህም ደግሞ መጥፎ የሚባሉ ቢድዓዎች አሉ አሉ فالبدع الحسنة متفق على جواز فعلها والاستحباب لها ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች ምልአተ ድምጽ አለበት ነው የሚሉት ኢብኑ አልአሲር في النهاية مجلد 106 البدعة بدعتان بدعة هدى وبدعة ضلالة ብለው አስቀምጠዋል ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቀኑን መንገድ የተከተለ ቢድዓ አለ ቀኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል ኢማሙ ነወዊም هكذا في شرحه على مسلم مجلد 654 ቁጥር ላይ قال العلماء البدعة 5 اقسام ብለው የዒዝ ብን አብድ ሰላምን ሐሳብ ያስቀመጡበት አግባብ አለ ابن حجر من دزيه بدعان كميكفلو وسط ناتشو والتحقيق أنها إن كانت مما تندرج تحت مستحسن في الشرع فهي حسنة بلوه دوال مستحسن ترو كميبالو وسط يمين مدبك هنا ترو تبلونو ميوسدو بلو انقدي لا فتح بعد الفتح يتبال اللاتشو أمير المؤمنين في الحديث ابن حجر العسقلاني بزي ملكواس كمت أوتال مالتنو ሰኻዊ የሚሆነው አቋማቸው ኢማሙ ስዩጢ የሚሆነው አቋማቸው ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሐብም ያሉት ይሄው ነው አቋማቸው ማለት ነው ሌላ ምንም የተለየ ሐሳብ ያላቸው ካሉ በኋላ ላይ ተመልሰን ምናይ ነው በኢማም الحنابلዎች በኢማሙ አህመድ መዝሐብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ في تلبيس ابليس مجلد 1 ገጽ 26 ከደቂቃ ጋር ነው ምሮጦ 5 ደቂቃ አለኝ وقد جرت محدثات لا تصادم الشريعة ولا يتعاطى عليها فلم يروا بفعلها بأسا بلو አስቀምጠዋል ማለት ነው እና ብዙ ሙህደታት አዳዲስ የሚሰሩ ስራዎች አሉ ግን ከሸሪዓ ፕሪንሲፕሎችና መርሆች ቀዋዒዶችና ضوابطዎች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመር الفاروق نعمة البدعة هذه ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው ኢማም الكرمي እንደዚሁ في تحقيق البرهان 141 ገጽ ላይ كل بدعة ضلالة የሚለውን ነገር በሚፈስሩበት ጊዜ هذا الكلام ليس على اطلاقه ብለዋል ይሄ ንግግሩ እንዲሁ على اطلاقه كل ስላለ كل አዳት العموم ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል
በል ቀየደሁ العلماء ዑለማዎች እንትን አድርገውታል ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዓብደሰላም ለአምስት መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሐቸው ላይ ሙጀለድ 1 ከ173 ከ175 ወቀድ ገለበ ለፍዙ البدعة على الحدث المكروه ብለው የመጡበት አግባብ አለ። መጨረሻ ላይ فإن قلت المحدثات منقسمة إلى بدع مستحسنة وإلى بدع مستقبحة كما قال الإمام الشافعي قلت الأمر كذلك إمام الشافعي ለሁለት ቢድዓን ከፍለዋል ብለህ የምትጠይቀኝ ከሆነ አዎ ልክ ነው ያው ነው ትክክለኛው አቋም የሚለውን ወስዳለሁ ይላሉ። ሼክ መሐመድ ኢብኑ አብዱልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓት አስሉን ፊ ሸርዕ ከጀምዕ ልሙስሐፊ ናም 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ ከጀምዕ ልሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 47 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው የሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መድሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 1 402 ገጽ ላይ ወኩሉ ቢድዓቲን ضላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱን ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊክዮች መድሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መድሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ ዐለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነውና እና ተካድ አን ተኩን ያኒ اختلاف العلماء في هذا المجال حقيقه እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኺላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍ ኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈህዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸውና ከዛ አንፃር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድነው እንትኑ ከተባለ ምንድነው ታዲያ ቆንጆ መሆኑንና አለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረተቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ያኒ ኢጅማዕን ፊ ሃዛል መጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድነው ማሳያው የሚለውን
ከሰሃቦች ጀምሮ ወደ ታቢዒዎች መተን ወደ አኢመተል አርባዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት ቢድዓዎችን ወይንም ደግሞ ቢድዓ ሐሰና ተህተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎችን እንዴት እንደሰሩ በማሳያ ስናየው አይ ቲንክ ይገባናል ብዬ ነው የማስበውና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበውና ያው አላሁ ሱብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ጀዛከላሁ ኸይረን ኡስታዝ አደም። አሁን ደግሞ ኢንሻአላህ ቀጣዩን ሐሳብ የሚያቀርብልን ኡስታዝ ማዕዘን ወደ ዋናው መድረክ ጋብዛለሁ። እሱም እንደዚሁ 21 ደቂቃ አካባቢ ይኖረዋል። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته راسي أقربكم النجار كمن نجاري بفي تستمع جمريا إن شاء الله تعالى وندماتشن آدم دمس أي سما لارل يسم نعم وندماتشن آدم يعني الصون عندنا نتبوتشن لانسان لف مجمريا متوقع اللبت عبد الله بن عباس القراءة خلف الإمام يميلو يا إمام البخاري كتاب 14ኛው ገጽ ላይ ምን ይላሉ? አብዱላህ ኢብኑ አባስ ነው ያልኳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ليس احد بعد رسول الله صلى الله عليه وسلم الا يؤخذ من قوله ويترك الا رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሁጃ ሊሆንም አይችልም። አንድ ከንግግሩ መሐከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነቲ ወልጀማዓ ዘንድ። ያ ቃዒዳ ምንድነው? أقوال العلماء يستدل لها ولا يستدل بها يا علماء نجر علماء ما يقربوت حساب دليل يفلق البراسو مالتنا تكبابان دليل يفلق الانجي أبدا راسو دليل اللي هون يشدم يا وندم ما تشن آدم نجر رقمه كلها تشون تملكتاتشوال عندم قال الله يميل نجر وندم ما تشن التقسم عندم يا رسول النجر صلى الله عليه وسلم التقسم كأتا ودع علماء بتشان نجر بتشان يهيرو مالتنا عندنا ይሄ ነው። በመጀመሪያ ወንድማችን ወንድሜ አደም ያነሳው ምንድነው አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለው ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለው። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። دليل كسر سيجمر كقرآن نم يجمره كقرآن بحاله وده حديث كيدال كذا بحاله وده إجماع كيدال كذا بحاله وده قياسنا وده أقوال الصحابة مثل كيدال وندماتشن آدم جن كتتامتو أبزهانيون متأخر هون علماء يجمروا سلفوش ما يرلم أبزهانيون سويتك أساتش علماء متأخر مالتهم قرون المفضلة بحاله يمتو مالتهم كسوستو قرونش بحاله يمتو تن يجمروا يهنم مجرش عليه متأبت له مكنياتهم من مسألته ابن تيمية محمد بن عبد الوهاب يهن النجار እንደሚ ደግፉ ነው ያገኘሁት ብሎናል ወንድማችን አደም ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ ምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው አራት ሰሃቦችን የጠሩት ከአራቱ ሰሃቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወዘተይን ያው ወንድማችን አደም ያውቃል ብያ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወዘተይን ጉዳይ ሙሉ በሙሉ ሐሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚከደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተ ወስጢላሐን የሚላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል?
ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ حتى بدع الركيه ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስቲላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄን ነጥብ ምንድነው ያለው? ጠሪቀቱን في الدين مخترعان ያለው በዲን الاسلام ውስጥ የሚመጣ በዲን ያለው በዱንያ አይደለም። في الدين በዲን ጉዳይ ላይ ሙخترعቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት እንደ አዲስ የምትፈጠር ማለት ነው። تضاهي الشريعه شريعان የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ يقصد بالسلوك عليها ما يقصد بالطريقه الشرعيه በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا يهي اسلمنا كو صراطي من قدينو مستقيما قطتنيا من قدينو فاتبعوه يهن من قد تكتلوت ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ። እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት። ተፍሲር በቁርአን ይፈሰራል። ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል الصحابه ይፈሰራል። በአራተኛ ደረጃ አቅዋሉ التابعين ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው? انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው? البدع والشبهات ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። يوم تبيض وجوههم በቂያም እለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና وتسود وجوههم ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። قاله ابن عباس ابن عباس ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ አመጣው። ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን። ከሰሃቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም። ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ፣ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ጨርሱ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? صحيح البخاري 6849ኛው ሐዲስ ምን ይላል? عمرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ
ኢነ አሕሰነል ሐዲሲ ኪታቡላሂ ከሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። ወአሕሰኑል ሀዲይ በላጩ ደግሞ መመራትም ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙህደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። وإنما توعدون لآت وما أنتم بمعجزين بلو جرسوت. جابر بن عبد الله رضي الله عنه سيناقر من آله كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش. نبي صلى الله عليه وسلم دعوة سيادرقو لك تلك سراويت اندمي قسسو دمساتشو كف بلو فيتاتشو قلتو من بلو يناقروا نبر كزياس من دنو يالو صلى الله عليه وسلم انينا قيامكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲሲ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲይ ሀዲዩ ሙሐመድን ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙህደሳቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላል ወኩሉ አልፋዝ العموم የተጠቀመው ወኩሉ ቢድዓቲን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዕርባድ ብን ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا. ይሄንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2676ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነድ አልአህመድ ላይ፣ ሙስተድረክ على الصحيحين ተኽሪጅ المسند ላይ፣ ሹዐይብ አርናውጥ ማለት ነው ሸርሕ ሱና ላይ፣ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሒህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعيش منكم كنانت مهكل رجم آمت الله أنوروت يمينور سوكو من يالالو يرى بعد اختلافا كثيرا بزو على مقباباتوچننا قجتوچن يملكتال يدرسال لالو قجتوچن يال فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት። ወኢያኩም ወሙህደሳት الامور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው፣ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው ሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ዐለይሂ ወሰለም የተላኩ ቁርአንን እኮ ቲብያንን ግልጽ ለማድረግ ነው። ወንዘልና ኢለይከ ዚክረ ቱበይነ ለናስ ማ ኑዚለ ኢለይሂም እና ታዲያ ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድነው ሐዲሱ ሁክሙ ምንድነው? ሐዲሱ ሁክሙ ምንድነው?
حكم من دنو مالت من مالت حكم من دنو بمن ملكو مالتي حديثو من يهل صحة له سيجمر كسر مسارته ابن كثير وقواه ابن كثير السنة كون تنقرن يفلقوت وقواه ابن كثير بتشاير اللهم حديث الشماس حديث لك አይደለም موضوع ነው በለኝና እንደለፈው እሺ ይሄ موضوع ነው ያልኩ አይደለም موضوع ነው ያልኩ አይደለም شوف موضوع ነው ያልኩ አይደለም አንደኛ ነገር የሐዲሱን ሰነድ አመጣልኛለሁ شوف ይኸውላችሁ ማቋረጥ ይቻላል ግን ማቋረጥ የሚቻለው ቢልማዕሩፍ ነው ስለዚህ እሱን አትርሱት እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እያቋረጠ አይደለም መሆን ያለበት 2 3 4 አረፍተ ነገር ሰው የተናገረውን እየጨረሰ ነው ምክንያቱም ዓላማችን የሁለታችሁንም ንግግር መስማት ነው ሁለታችሁም እርስ በርስ ስትደርቡበት መስማት የማንችልበት ስለሚፈጠር ቀዝቀዝ ጠጡ እንትን መርሐባ እሺ እኔ ይሄንን ሙዓዝን ተውለታለሁ ችግር የለውም ሐዲሱ እንዲራይተን ወሪዋያ እንዲያየው ተውለታለሁ ነገር ግን ሙዓዝ ወዳለው ራሱ ብመጣ ሸርዑ መን ቀብለና በነገራችሁ ላይ የጅምሁሮቹ አቋም ሸርዑ መን ቀብለና ለኛም ሸሪዓ ነው ኺላፈት ሻፊዒያ ማለት ይሄ የሚሆንበት ዋናው ምክንያት ምንድነው ይኸውልህ ቁርአን የተሞላው በድሮ ነብያቶች በድሮ ኡመሞች ቂሳ ነው የድሮ የወረደ ኢንጂልና ተውራት ላይ የወረዱ የተለያዩ አህካሞች አሁን ደግሞ ቁርአን እኛ ላይ መጥቶ እየጠቀሰልን ያሉ ቀሰሶች በሙሉ እኛን ገቨርን ያደርጉን ማለት ኦልሞስት የቁርአኑን አብዛኛውን ፓርት አንሰራበትም እንደማለት ነው በፍጹም ዑለማዎች የሄዱበት ጉዳይ አይደለም ሸርዑ መን ቀብለና ሸርዑ ለና ነው የኛ ሸሪዓ ነው ነገር ግን ያ አላሁ ስብሓነሁ ወተዓላ በሒካያ መልኩ አምጥቶት ያንን ሒካያ ምናልባት ልክ አይደለም ብሎ እዛው ላይ ተቅሪር ካደረገልን ወይ ነብዩ አለይሂ ሰላቱ ወሰላም መተው ያንን እንትን ልክ አይደለም ብለው ካመጡልን እንዲህ አይነት ቀሰሶች አሉ እነሱን አንቀበልም ከዛ ውጭ ግን በተቅሪር ደረጃ ያለፋቸውን ቁርአን በዛ ደረጃ ነው የምንወስደው ይህንን የቁርአን አንቀጽ ደግሞ እኔና ሙዓዝ አይደለንም ይሄ ኻስ ነው ይሄ ናሲኽ ነው ይሄ መንሱኽ ነው የምንለው አይደለም እንዴ አጅላ ዑለማዎች ናቸው እነዚህ ዑለማዎች ከየትም የመጡ እኮ አይደሉም ከዚሁ ከቁርአን ከሐዲስ ከሰሃቦች እንትን ነው የኢብኑ አባስን አረዳድ አመጣሁለት የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ አመጣሁለት አይ ሐዲሱ ደካማ ነው ለዚህ ነገር አይሆንም አንድ ነገር ነው እኔ አሁን ከሙዓዝ ወስድለት እንጂ ይሄን ሐዲስ ትተን ወደ ሌላ ነገር እንሂድ የሚለው ነገር ልክ ስላልሆነልኝ ነው ሙዓዝ ያንን ነው እያልኩ ያለው ተፈضل ወንድማችን አደም በጣም ረጅም ሰዓት እየወሰድክ ነው በነገራችን ላይ አፉ በለኝ አሁን አንተ የፈለከው ሰዓት ይችላል ለማንኛውም የሐዲሱን ሰነድ አምጥቼልሃለሁ ሐዲሱ ችግር አለበት اسناده ضعيف ሰነዱን አመጣው እሺ መርሐባ እንደዚህ ነው ካንተ ضعيف ነው ሐዲሱ ሰነዱ ضعيف ነው ማለትም شوف حبيبي ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ ምክንያቱም ሐዲሱ ضعيف ነው ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም እስካሁን ድረስ በነገራችን ላይ ይጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው ምክንያቱም ሐዲሱ ضعيف ስለሆነ شوف ሐዲሱ ضعيف እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር ቀዋዒዶችን እስከምትሉናል ካለ መጨረሻ ላይ ضعيف ሆነ ማለት ነው አይደለም ዋዝም አንድ ጥያቄ ልጠይቅ እዚሁ ላይ እሺ ነው ሰላም በጣም አፈለኝ ሰላም ብዬ ነው መወያየት የምፈልገው በአላህ እሱ እንዳታጨናንቀን شوف እኔ وقواه ابن كثير ሆነ ብዬ ነው ያመጣሁልህ አንተ ابن كثيርን ጅምሁሮችን ኸልፈው መተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክላቸውም እንዴት ነው ደብል ስታንዳርድ አይሆንም ምክንያቱም شوف ምክንያቱም ከፊር ሙቀሊድ ስለሆንኩ ማለት ነው شوف ምክንያቱም ልንገር አንደኛ ነገር የሐዲስ ነገር በሃዋ የሚኬድ ወይ ደግሞ በኢጅቲሃድ የሚኬድ ነገር አይደለም ነቅል ነው ሐዲስ ብሎ ማለት ነቅል ነው ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አንዴ አደም እየጠበቅኩ አይደል ስንት ሰዓት ሐዲስ ወደ ሐዲስ ጉዳይ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين يالوت
እንዲሁም ደግሞ በሌላ ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሲናገሩ ምንድነው ያሉት? ኢያኩም ወልከዚቡ ዐለየ ፈኢነ ከዚበን ዐለየ ለይሰ ከከዚብን ዐላ አሐዲኩም መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነናር ነው ያሉት። የእሳቸው ንግግር በጣም በጥንቃቄ ነው የሚወሰደው። ኢጅቲሃድ ግን ከማንም ሊወስድ ይችላል። ኢጅቲሃድ ኢብኑ ሐዝም አልዛሂሪ ብዙ ነጥቦች ላይ አንግባባም ከሱ ጋር፣ ወላኪን የሱ ንግግር ልንቀበል እንችላለን። ወላኪን ሐዲስ ጉዳይ ላይ ሲመጣ ላ የሐዲስ ጉዳይ ሪስትሪክት ነው የዲን ጉዳይ ስለሆነ። ስለዚህ አሁን ወንድሜ አደም ስጠብቅ ነበር በነገራችን ላይ ከቅድም ጀምሮ እዚያ ላይ ቢና እንድታደርግ ብዙ አህካሞችም ማለት ነው ንግግሮችን ተናግረ ስትጨርስ ሐዲሱ ضعيف መሆኑን መጀመሪያ ይጀዋለው ضعيف መሆኑን ነገርኩ። ጉዳዩ አለቀ ማለት ነው። ጉዳዩ እንዴት ነው የሚያልቀው? ያመጣው የቁርአን ደሊል ሙሉ በሙሉ ዲስኳሊፋይ ሆነ ማለት ነው። ሙአዜ ማን ነው ضعيف ያደረገው? ضعيف ያደረገውን አመጣልሃለሁ። ችግር የለም። የትኛው ሪጃል ላይ ነው ضعيفነቱ የመጣው? እሷን አንዴ ንገረኝና እንለፈው። ችግር ከነንቱ ነው አወጣልሃለሁ። የضعፉን ምክንያቱንም ማለት ነው። ያ ጀማ እስከዛ ድረስ አንድ ነገር ላካፍላችሁ እናንተም ለተመልካቾቹም ኢንሻአላህ የመረዳዳት ጥበብ ይሰማል። ያ ጀማ ይሰማል አይደል? ያ ጀማ ድምጼ ይሰማል? ኡስታዝ አደም ድምጼ ይሰማል? ይሰማኛል። እሱ ይሰማል። አብሽር እንትን ነው በመሃል እርስ በርስ የመረዳዳት ጥበብ ብለው ምሁራን ከሚያስቀምጧቸው ነገሮች የተወሰነ ነገር ለጥቅል ግንዛቤ ሼር ላድርጋችሁ። የመጀመሪያው አክቲቭ ሊስኒንግ የሚሉት ነው። አክቲቭ ሊስኒንግ ማለት ሰዎችን በመረዳት ንያ መስማት ማለት ነው። የሚናገሩትን ነገር ለምላሽ ሳይሆን በደንብ ለመረዳት ብሎ መስማት ማለት ነው። ሁለተኛ የሚያነሱት ደግሞ ክላሪፋይንግ ኢንቴንሽንስ ይላሉ። ሰዎች ምን ለማለት እንደፈለጉ መጠየቅ፣ እነሱ ምን ለማለት ፈልገህ ነው እንዲህ ስትል እንዲህ ማለት ይሆን እያሉ መጠየቅ፣ እንዲሁ በግምት ስላቋማቸው ወስደን ግምት ከመውሰድ የተሻለ ነው። ሌላው ደግሞ ስንለያይ ልዩነታችንን እንደዚሁ በክብር መለያየት ነው። አራተኛው ደግሞ ኤምፓቲ እና ኢሞሽናል ኢንቴሊጀንስ የሚሉት ነው። የስሜት ብልህነት የሚሉት ከቃላት ጀርባ ያደረውን የስሜት ለመረዳት መሞከር፣ ከምንሰነዝራቸው ቃላት ጀርባ ምን አይነት ስሜት ኮንቬይ እንደሚያደርጉ ማወቅና መጠንቀቅ ነው። በቃላታችን ሰዎችን እንዳንጎዳ የምናደርጋቸው ነገሮች በጥንቃቄ ማድረግ ማለት ነው። ሌላው ደግሞ የጋራ የሚያደርጉንን ነገሮች በየመሃሉ ማሰብ ነው። የሚያስማሙን በጣም ብዙ ነገሮች እንዳሉ ማሰብ ነው ብዬ አስባለሁ። በዚህ መንፈስ ኢንሻአላህ የበለጠ ለመሰማማት አሁን ትንሽ ኮረኮንች ገጥሞናል። ስትናገሩ በጣም ፍሪኩዌንትሊ ማቋረጥ ጀምራችኋል። እሱም ፓርት አስተካክሉ። የኔ ኮሜንቴ ያ ነው። በተቻለ መጠን ቶሎ ቶሎ ለመቆራረጥ ሞክሩ ኢንሻአላህ። ዋናው ነገር የሁጃ ጥንካሬ ነው። ዋናው ነገር ሁሉም ድምጾች መሰማት መቻላቸው ነው። ስለዚህ ኢንሻአላህ በጣም ኢንትሩሲቭ በሆነ መልኩ እርስ በርስ ማቋረጥ እንደሌለባችሁ ለማስታወስ እወዳለሁ። በመሃል ደግሞ ሞቅ ስትሉ ኢንሻአላህ ውሃችሁን ጠጣ ማድረግ አላሁመ ሰሊ አላ ሙሐመድ ወዐላ አሊ ሙሐመድ ማለት ፈታ ያደርጋችኋል መልሶ ማለት ነው። የእናንተው ነው መድረኩ። ቢስሚላህ ሰነዱን አግኝቼዋለሁ። سند من إلى المسلك حدثنا عقيل الجعدي عن أبي إسحاق الهمداني عن سويد بن غفلة عن عبد الله بن مسعود قال قال رسول الله صلى الله عليه وسلم بلو حديث يكتلوا على مارس كابن مسعود أمتطوت عقيل ما أنه عقيل سل عقيل قد يسين ناقر الطبراني الصغير يميلو يا رجال كتابه لا يمديون لكم أوسط لاي من ألو لا طبراني صغيرنا أوسط لاي وفيه عقيل بن جعد بلو تناقرنا عقيل بن جعد سيناقر قال البخاري منكر الحديث أهله عقيل بن جعد منكر الحديثنا سلزي السنة قر تكباينت يليلو لما سرجانت يميك أربعين لما مالتنا عقيل بن جعد رقمو يحديث من نشا لاين يالو كسر كرواية ومن نشا لاين يالو سلزي يالو من دنو حديث يا متاه ضعيف نو سببه دقمو عقيل بن جعد نو عقيل بن جعد بخاري رحمة الله عليه يا حديث ليك
ሙንከሩል ሐዲስ ብሎ የፈረጀው ዘጋቢ ነው ማለት ነው። ሐዲሱ ضعيف ነው። ጨረስን። ሙዓዜ ምናልባት ካላስቸገርኩ በተለያየ ሪዋያ መጥቷል እንትኑና ሐታ የተለያዩ እንትኖችም አሉት። ይሄ ሰነድ ብቻ አይደለም ያለውና አንተ የትኛውን ሰነድ ነው ያገኘኸው? ምናልባት ኢብኑ ከሲር ያገኙትን ሰነድ መሆን ላለመሆኑ ሌሎች አንዳንድ የቃላት ልዩነት ያለባቸውም በበርካታ ጥሩቆች መጥቷልና ያንን ነገር አይተኸዋል? ሙሉ በሙሉ ስለዚህ ጉዳይ የሚናገር ሐዲስ ይሄኛው ነው ያለው። ስለዚህ ጉዳይ ስልክ ሙሉ በሙሉ ከነታሪኩ አረዳድ አለበት፣ አቂል አለበት። ሌሎችም ሪዋያዎች ውስጥ ማለት ነው። አይተሃቸዋል? በደንብ አይተሃቸዋል? ነዓም ቼክ አድርጌዋለሁ። መርሐባ። ስለዚህ ኢብኑ ከሲርን ምን እናድርግ? ኢብኑ ከሲርን እዚህ ጋር ያላቸውን ኢጅቲሃድ ምን እናድርገው? ውድቅ እናድርገው አይደለም? ላ ሲጀመር ስለ ኢጅቲሃዳቸው እኮ አይደለም። ላ ምክንያቱም አንተ እዚህ ጋር ሐዲስ ነው አይደል ያመጣኸው? ሐዲሱን አምጥተህ ትልቅ ነገር ሰራህበት። ሐዲሱ ላይ የሰራህበት ምንድነው? ሁክም ነው እዚህ ጋር ያቋቋምከው። ያ ሁክም ደግሞ ኢብቲዳዕ ማድረግ ችግር የለውም የሚል ነገር ነው። እንደ ቁርአን ማስረጃ አድርገህ ያመጣኸው አንዱ ማስረጃ ይሄ ብቻ ነበር። ይሄ አንተ የቁርአን ማስረጃ ብለህ ያመጣኸው እነኚህ ሪዋያዎችን ተንተርሰህ ነው። ይሄ ደግሞ ሙሉ በሙሉ ውድቅ ሆነ ማለት ነው። አይደለም፣ ይሄ ብቻ አይደለም። ለምን ኢብኑ አባስም ብያለሁ እኮ ኢማሙ ጠበሪ ምን ያለው ኢብኑ አባስም አተር አለ፣ የራሳቸው አተር አለ። ይሄንን ቁርአን የተረጎሙበት አተር አለ። እሱን ኢብኑ ጀሪር አጠበሪ ገብተህ እንድታየው፣ በጣም ረጅም ስለሆነ ነው ያላመጣሁት። ኢብኑ ጀሪር አጠበሪ በደንብ አምጥተውታል። እሱን ገብተህ እንድታየው ጋብዝሃለሁ። ይሄ ብቻ አይደለም። እኔ ምንድነው መሰለህ የመጣሁት ኢብኑ ከሲርን ይሄን ኢጅቲሃዳቸውን እንተውላቸው ወይ ነው እያልኩ ያለሁት፣ ሌላ አይደለም። ገብቶሃል? ምክንያቱም ኢጅቲሃድ ብቻ እኮ አይደለም። ሹፍ ኢጅቲሃድ የራእይ ጉዳይ ነው። ሐዲስ ደግሞ የሪዋያ ጉዳይ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ነቅል ማድረግ ነው። ሐዲስ በነገርህ ላይ ዒልመል ጀርሕ ወተዕዲል እኮ የኢጅቲሃድ ጉዳይ ነው። አለይሰ ከዛሊክ ሐቢቢ? ላ የነቅል ጉዳይ ነው። ዒልመል ጀርሕ ወተዕዲል ሹፍ እከሌን ውሸቱን ካላወቅ ችግር እንዳለበት ካላወቅ ከመሬት ተነስተህ ትፈርጀው። መቼስ የኢጅቲሃድ ጉዳይ ነው አይደለም? የዒልመል ጀርሕ ኢጅቲሃድ ሳይሆን የሆነን ሰው አይተህ የእሱን ሁኔታ ተረድተህ ወይ ደግሞ ነቅል ባደረግከው መልኩ ከተመለከተው ካየው ሰው ነቅል አድርገህ ነው የምትናገረው። ምን ማለት ነው ታዲያ? ነቅል አደረግክ ማለት አንድ ኤክስ የሚባል ሰው አለ። ለምሳሌ ኢማሙ ቡኻሪ ይመጡና ይሄንን ሰው ጀጅ ያደርጉታል አይደለም? ጀጅ ያደርጉታል። አዳላውን ያዩለታል፣ ምናምኑን ያዩለታል፣ ሲድቁን ያዩለታል። ኢማሙ ሙስሊም ይመጡና ምናልባት እሳቸው ሰዱቅ ነው ያሉትን ኢማሙ ሙስሊም መተው አይ ፊሂ ሸይ ፊሂ ሊን ይሉታል አይደል እንዴ? ኢማም ጠበሪ ይመጡና ደግሞ አይ ይሄ ሰውማ ሚነሲቃ ነው ምናምን። ኢማም ኢብኑ አቢ ሐቲም ይመጡና ይሄ ሰውማ ፊሂ ነዘር ይላሉ። ይሄ ማለት አይደል ታራ ኢጅቲሃድ ማለት ግለሰቦች ላይ የሚያስቀምጧቸው ሽሩጦች አሉ ለብቁነታቸው ወይም ደግሞ ሐዲስ ለመዘገቡ ከነዚህ ሰዎች። ስለዚህ ያ በሚያስቀምጡት መስፈርት መሰረት ጀጅ ያደርጋሉ እነዚህ ሪጃሎች። ይሄ ማለት እኮ ኢጅቲሃድ ማለት እኮ ነው። ዩሲብ ወይኽቲ አልሙጅተሂድ ማለት ነው አይደለም? ነዓም። ስለዚህ ኢጅቲሃድ ይገባዋል። እዚህ ጋር ወንድሜ አደም አንድ ነገር ልበልክ። አሁን አንተ የዚህኛውን የኢብን ከሲርን ኢጅቲሃድ ከቡኻሪ ጀርሕና ተዕዲል ጋር ለማያያዝ ከሆነ ትልቅ ስህተት ነው። ይሄ ትልቅ ስህተት እንደዚያ ከሆነ ማለት ነው። እንደዚያ ከሆነ ይሄንን አያ ሙሉ በሙሉ ውድቅ እንደሆነ አውቀን፣ ምክንያቱም አንተ ያመጣኸው ይሄን ሐዲስ ተንተርሰህ ነው። ሐዲሱም ደግሞ ዓቂል ብጃድ አለበት፣ ዓቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል። ፋይሉን ዘጋ ነው ማለት ነው። ሶሑ ኪታቢን በዕደ ኪታቢላህ የኢማሙ አልቡኻሪ ጃሚዓ ሰሒሃቸው እንደሆነ አምናለሁ። እኔ ሚን አህሊ ሱና ወልጀማዓ ያ ሐቢቢ ለስቱ ሚን ሺዓ። እሱን አውቃለሁ። አብሽር፣ በዚያ እየጠረጠርኩህ አይደለም። እሱ አይደለም እኔ ዒልሙን ነው የፈለግኩት። ገብቶሃል አይደለ? አሁን ልልህ የፈለግኩት ነገር ምንድን ነው? ሰነዶችን አኢማዎቻችን ሲያዩ አንዱ ፊሂ ነዘር ይላል፣ አንዱ ደግሞ በነገራችን ላይ ኢስሐቁ ዝም ማለት የለብህም። ከመስመር በጣም እየወጣን ነው። ላላ እንለፍ፣ ይሄን እንለፈው፣ እሱን እንዝጋው ነው። ምክንያቱም ፋይሉን ዘግተናል። ይሄኛውን መዘጋትም ቆይተናል ከዘጋን። በፍጹም አልተዘጋም። ማዜ ግን እንለፈው፣ ለሙዓስል ልለፈው። ይሄንን የቁርአን አያ ለምን መሰለም ማለት ነው። ችግር የለውም።
እሺ ለሙዓስል ልለፈው ወንድሜ አደም የታሊቅም ሆነ ፍርድ መስጠት ስልጣን ስላልሰጣችሁኝ ብዬ ነው ዝም ያልኩት። አብሽር ላላ ፍርድ መስጠት ሳይሆን ፋይሉን ጨርሰናል ለማለት ነው። ቆይ አደም የምትጨምረው ነገር ካለ 1 ደቂቃ ውሰድና በ1 ደቂቃ ውስጥ ጨርስ። እኔም 1 ደቂቃ ወስጄ በዚህ ጉዳይ ላይ በዚህ አያ ላይ ጨርሼ እንወጣለን። መርሐባ አው እንውጣ። ለምን ብዙ ሐሳቦች ስላሉ ሌላ ቦታ ማለት ነው። ይኸውልህ እኔ እዚህ አያ ላይ ያለኝ እንትን ምን መሰለ፣ ቁርአን ይፈስረዋል አይደለም? ቁርአንን በአቅዋል ሰሐባ እንፈስረዋለን፣ ቁርአንን በሐዲስ አረዳድ እንፈስረዋለን፣ ቁርአንን ምናምን እያልን በሉጋ እንፈስረዋለን። ይህ የቁርአን አያ አላሁ ስብሓነሁ ወተዓላ ኢብተደዑሃ የጀመሯት የሆነችን ቢድዓ ፈማ ረዐውሃ ሐቀ ሪዓየቲሃ ብሎ አሞካሻቸው የመጀመሪያ በዒሳ ያመኑትን ሰዎች ከዚያ በኋላ የመጡትን በመሃል ይሄ እነሱ ያስጀመሩትን ቢድዓ ኢማሙል ቁርጡቢ የሚሉትን ነው። በነገርህ ላይ ኢማሙል ቁርጡቢ ሰዓት ስለሌለኝ ነው። እነዚያን የመጀመሪያዎችን አሞካሸና ከነሱ በኋላ ቀጥለው የመጡትን ፈኸለፈ ሚን ባዕድህም ኸልፉን እንዳለው አላህ ቀጥለው የመጡት ባለመጠበቃቸው ምክንያት ይህንን ቆንጆ ቢድዓ እነሱን ወቀሰና አለፈ። ከዚህ ወስደው ዑለማዎቻችን ጅምሁር አልዑለማ ይህ የቁርአን አያ በአሰርም ብትሄድ የነብኑ ዓባስ አሰር አለ፣ በሐዲስም ብትሄድ ይሄ ሐዲስ አለ። በነገራችን ላይ ነስ እስካለ ድረስ ያን ያህል ደረጃው ቀውይ ባይሆንም ይሄ ነስ ማለት ነው። ምክንያቱም አስል ተእሲስ እያደረክበት አይደለም ማለት ነው። ሁክም ተእሲስ እያደረክበት አይደለም አንድን አስ ስለዚህ ቢከትረት ጥሩቅ እኮ አንዱን ይከዊ ባዕዱሁ ባዕዳ የሚባል ነገር አለ። ወለሁ ሸዋሂድ ወለሁ ተዋቢዕ የሚባል ነገር አለ በሙሐዲሶቻችን ዘንድ። አላ ኩሊ ሐል ኢብኑ ከሲርም ጭምር እንደሚሉት ይሄን ሐዲስ አመጡና ቀውይ ነው ብለው፣ ነገር ግን የእሳቸው እስቲንባጥ አደራረጋቸው እዛ ቦታ ላይ እነሱ ከተነሱበት የቢድዓ እይታቸው አንጻር አይ ኮንኗቸዋል ብለው ቢሄዱም ኺላፍ ሊልጅምሁር ማለት ነው። ጅምሁር አልሙፈሲሪን ግን ጅምሁር አልዑለማ ግን ከዚህ የቁርአን አያ መነሻ አድርገው ምን አድርገዋል? ቢድዓ ቆንጆ አለው ብለዋል ማለት ነው። ይሄን ነው ማሳየት የፈለግኩት። አሁን ችግር የለውም ሐዲሱንም እንጣለው ከተባለ ልንጥለው እንችላለን፣ አሰሩንም እንጣለው ከተባለ ልንጥለው እንችላለን። ከቁርአኑ እንውጣና ወደ ሐዲሶቹ ማስረጃዎች ደግሞ እንሂድ ነው። በዚህ መልኩ መጨረስ እችላለሁ፣ ምንም ችግር የለውም። መልካም ወንድማችን አደም ከዚህ ከቁርአን አያ ጋር ተያይዞ ያለውን ነገር ለማስቀመጥ ሞክሯል። ከስራ አስምሬ የምነግራችሁ ነገር ወንድማችን አደም እዚህ ጋር አሁን ሲናገር ጅምሁር ዑለማ እያለ ሁሉም ዑለሞች የእሱን ሐሳብ የደገፉት አስመስሎ ለማቅረብ እየሞከረ ነው። አንድ ዓሊም እንኳን ስለ ቢድዓ መልካምነት ይሄንን አያ ተንተርሶ ቢናገር ኖሮ ባመጣኸው ነበር። የመጨረሻ ቶፕ ሌቭል አንተ ያመጣኸው እንደነ በጋዊና መሰሎችን ነው ይመስለኛል። በጋዊ ነበር ማን ነበር? ሱብሃንአላህ ረሳው እስሜ መሳቸው። ለማንኛውም እነ ኢማም አደም ምንም አልተናገርኩም። ያንተ ጊዜ መናገር አቅቶኝ አይደለም፣ ለምናገረው ነገር ነበረኝ። ኡስታዝ አደም አታቋርጠው። አሁን የሱ ጊዜ ስለሆነ ማቋረጥ የለብህም። ቢስሚላህ። ስለዚህ አሁን ወንድማችን አደም የሆነ በነገራችን ላይ የሆነ እንትን አለ፣ የሆነ አካሄድ አለ። ስትናገር ሁሉም ሰው ከኔ ጋር ነው፣ ሁላችንም እንዲወስነናል ብሎ መናገር ትልቅ ስህተት ነው። ጅምሁር ዑለማ እንዲፈስረዋል። ጅምሁር 3 ሰው አይደለም፣ ጅምሁር 5 ሰው አይደለም። ጅምሁር ዑለማ ብሎ ማለት ከዘመነ ነብይ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ ያሉ ሙፈሲሮች ናቸው። አንተ ደግሞ እዚህ ጋር ጠንከር ያለ አንድም ስለ ቢድዓ አንስቶ በደንብ አድርጎ አሞግሶ በተለይ ያንን ቢድዓ ከኛ ዘመን ጋር ማስተሳሰር የቻለ አንድም ሰው አላመጣህም፣ ማምጣትም አትችልምም ደግሞ። ለዚያም ነው ያንተን ንግግር ቅድም ቢና ያደረከው ምን ላይ ነበር? ሐዲስ ላይ ነበር ቢና ያደረከው። ሐዲሱ ምን ብለህ እንትን አልከው? ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተናገርክ። እኔ ደግሞ ምንም አልተናገርኩም፣ ምክንያቱም ሐዲሱ ضعيف መሆኑን አውቀዋለሁ፣ ስጠብቅህ ነበር። መጨረሻ ሁክሙን ጨርሰህ እንዲህ ነው ከሐዲሱ ምን ወስደው ብለህ እስቲንባጥ አድርገህ ስታስቀምጥ ሐዲሱ ضعيف እንደሆነና እንትና ችግር አለበት ብዬ ነገርኩ። የሐዲሱ ነገር ምክንያቱም የቁርአኑን አያ የሚፈስረው ትልቁ ሐዲስ ስለሆነ ማለት ነው። የዑለሞች ተፍሲር በነገራችን ላይ ኢጅቲሃድ እኮ ነው፣ ወይ ደግሞ አልቀውሉ ቢራእይ እኮ ነው የሚሆነው ከዚያ በኋላ። ምክንያቱም ነቅል የማያደርጉ ከሆነ ቁርአን የሚፈሰረው 6 መንገዶች አሉት ትላልቅ። የመጀመሪያው ቁርአኑን ቢልቁርአን፣ ሁለተኛው ቁርአኑን ቢሱና፣ ሶስተኛው ደግሞ ቢአቅዋል ሰሓባ፣ አራተኛው ቢአቅዋል ታቢዒን፣ አምስተኛው ደግሞ ቢልሉገት አልዓረቢያ፣ ስድስተኛው ቢልኢጅቲሃድ ወይ ደግሞ ቢራእይ ነው። አንተ እያመጣህ ያለው ስድስተኛውን ነው። መጀመሪያ ሁለተኛውን ነበር ያልከው፣ ሁለተኛው ውድቅ ሆነ። ከዚያ ስድስተኛውን እያመጣህ ነው። ስለዚህ ይሄንን የቁርአኑን አያ
የቁርአኑ አያ በምንም መልኩ አይደግፍህም። ኢብተደዑሃ የሚለው በምንም መልኩ አይደግፍህም። ይሄንን ፋይል ዘግተን ብንወጣ ነው የሚሻለው። ብዙ ሰዎች ያልተረዱት ነገር ወንድሜ አደም ይሄንን ነጥብ በጣም እየተመላለሰበት ነው። ሐታ አንዱን ሐዲስ 3 ደቂቃ ያነበብከው አይደል? ሐዲሱን 3 ደቂቃ ያነበብከው ለምን እንደቆየህበት እኔ አይገባኝም። ምክንያቱም ገና ብዙ ስራዎች አሉብን፣ ብዙ ሐዲሶች አሉብን። ሙአዚዋ እቺን ብቻ ብዬ እንለፈው። ይሄን ግድ የለህም ወላሂ ችግር የለውም። እኔ በጣም እንትን አናድርገው፣ ጉዳዩን አንለጥጠው። እኔ ለምን አንድ ሐዲስ አይሆንም አዳራችንን ሊያሳድረን ከቻለ፣ ምክንያቱም ሐቅን ፈላጊዎች ነን እኔም አንተም ብዬ የማስበውና እኔ እዚህ ሐዲስ ላይ ሸይኹል ሙፈሲሪን ኢማሙ ጠበሪን ጠቀስኩልህ አይደለም? አልሙጅተሂድ አልሙጥለቅ ማለት የጠበሪ መዝሃብ ባለቤት የነበሩት ማለት ነው ታውቃለህ። እና እሳቸው ሲጠቀሱ እኮ ሁሉም ሙፈሲሮች ያጎበድዳሉ እንደምታውቀውና እሳቸውን ጠቀስኩልህ፣ እነ ኢማም አልቁርጡቢን ጠቀስኩልህ፣ እነ ኢማም አልአሉሲን ጠቀስኩልህ፣ እነ ኢማም ኢብኑ ዓሹርን ጠቀስኩልህ፣ እነ ኢማም ፈኽሩ ራዚን ጠቀስኩልህ። እነዚህ ሁሉ ራንደምሊ ገብተህ ተፋሲሮችን ኸላ እብነ ከሲር ማለት ነው ራንደምሊ ገብተህ የሚፈስሩት እኔ በተረዳሁት መልኩ ነው። የጅምሁሮች የምለውም ለዚህ ነው። አይ ይሄንን ደግሞ ቃል በቃል አላልክም ካልከኝ ለምሳሌ እዚህ ጋር ኢማሙ አልቁርጡቢ ማለት ነው وهذه الآية ይላሉ አጭር ስለሆነ ዳለቱን على أن كل محدثة بدعة አዲስ የመጣ ነገር ሁሉ ቢድዓ ነው ማለትን ያስረዳል አሉ። ከዛም ሁክምን ቢናእ ሲያደርጉ فينبغي لمن ابتدع خيرا ነገር ለጀመረ ደግሞ ያስፈልጋል أن يدوم عليه ሊዘወትርበት ማለትን እንረዳለን አሉ። ولا يعدل عنه ከዛ لا يفገፍግ ኢላ ضده ወደ ተቃራኒ فيدخل في الآية እዚህ አያ ውስጥ እንዳይገባ አሉና ሌላን አሰር አመጡልን። እንደው ምን የሚል አሰር አመጡ? وعن أبي أمامة الباهلي واسمه صدي بن عجلان قال أحدثتم قيام رمضان ولم يكتب عليكم እናንተ ሰዎች የተራዊሕን ሰላት አዲስ ነገር አመጣችሁ፣ ነገር ግን እሱ ያልተጻፈባችሁ የሆነን አሉና ኢነማ ኩቲበ ዓለይኩም ሲያም ጾም ነው በእናንተ ላይ የተደነገገው። ፈዱሙ ዐለል ቂያሚ በዚህ ቅያማችሁ ላይ ልትዘወትሩ ይገባል። ኢዝ ፈዓልቱሙሁ ወላ ተትሩኩሁ ልትሰሩት ይገባል ላትተውት ይገባል። ፈኢነ ናሰ ሚን በኒ እስራኤል እብተደዑ ቢድዓን ለም የክቱብሃ አላሁ ዐለይሂም እያሉ በጣም ይህንን የቁርአን አያ መጡ። ብዙ አሰሮች አሉ ከሰሓቦች። ሐዲሱን እንኳን እንተው ከተባለ አኢማዎቻችን እነ ኢማም አልቁርጡቢ እነ ኢማም አሉሲ ሌሎችም ይሄን በዛ መልኩ ነው የተረዱት። ማለት ወንጀል አለው እንደ ሐቢቢ ማለፍ እንችላለን። ችግር የለብኝም። እስክሪፕቶውን ከእጅ ላይ አስቀምጥና ጠረጴዛው ላይ እስክሪፕቶ ካሜራ ውስጥ ቲክቶክ ይዘጋል፣ ክልክል። ስለዚህ እስክሪፕቶ አታሳይ። በነገራችን ላይ ወንድሜ አደም አንድ ማስረጃ አድርጎ ያመጣው ወደ ቀጣዩ እንሂድ ይሻላል። ቀጣዩ ሐሳብ ምክንያቱም እንደ ማስረጃ አድርገህ መጨረሻ ላይ ያመጣው ምሳሌው ቢድዓ የሆነ ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ንግግር ነው እንደ ምሳሌ አድርገው ኢማሙ አንተ የጠቀስካቸው ኢማም አልአሉሲ መሰለኝ አይደል? የጠቀስካቸው መጨረሻ ላይ እሳቸው ቁርጡቢ ነው አሉሲ ነው? ኢማም አልአሉሲን ጠቅሼልሃለሁ፣ ኢማም አልቁርጡቢን ጠቅሼልሃለሁ። ኢማም አልቁርጡቢ ደግሞ ያመጡ በስም የጠቀስከው ግን መጨረሻ ላይ ማስረጃ አድርገህ ያመጣኸው አለ። ማስረጃ አድርገህ ያመጣኸው መጨረሻ ላይ የአባ ኡማማን ንግግር ሊጨርሰው ከምን ጋር እንዳያያዙት ያመጣኸው ሐታ የአባ ኡማማን ራሱ ተመልሰህ ስትመለከተው አየዱም ዐለይህ ብሎ ሲናገር የተራዊሕን ነገር ነው ያነሳው። ተራዊሕ ደግሞ ቢድዓ አይደለም። እሱ እንለፈው خلاص ፋይሉን ዘግተን እንለፈው። ይሄኛው ባጭሩ እንዴት እንዳስረዱ እኮ መጨረሻ ላይ ፈኢነ ናሰን አሉ እኮ ከቁርአኑ ጋር እንዴት እንደሚገናኝ ፈኢነ ናሰ ሚን በኒ እስራኤል እብተደዑ ቢድዓን ለም የክቱብሃ አላሁ ዐለይሂም ابتغوا بها رضوان الله فما رعوها حق رعايتها فعابهم الله بتركها فقال ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها يميلون قامت الاستدلال عنده ونتنو أصلا لو نتلتشل هنا جن ساتشو جن أصلا لو بلو سلالا منو يهين القرآن آية لدليلنا تتكموال نو يعني محل الشاهد أصلا لو አይደለም أصلا وفصلا النبي صلى الله عليه وسلم ነገር አይደለም ሙሉ በሙሉ ከነብዩ የመጣኩ ነው። ሙሉ በሙሉ በዚያ ሲፋን የተሰገደው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የተሰገደው ሙሉ በሙሉ ነበር። ስራ ነብዩ የተውበት ኢላ አለ ያ እንትን አላቸው፣ ምክንያት አላቸው፣ ሰው አለ አለሽ። እሱን እንመጣበታለን፣ ችግር የለውም። እሱን እንመጣበታለን። ለማንኛውም ሌላ ባጭሩ አንድ ነገር ላይ ታሪክ ላድርግ ሙአዚ
لا በዚህ ነገር ላይ አታድርግ خلاص እንለፈው ይሄን በቃ ይብቃና ይሄንን ነጥብ ሙዓዝ ቅድም ባነሳው ላይ ሌላ ቁርአን አያ አንስተሃል ምን የሚል የቁርአን አያ يوم تبيض وجوه وتسود وجوه የሚለው በነገራችሁ ላይ በጣም በርካታ ወንድሞቻችን መግቢያዬ ላይ በነገርህ ላይ ሙዓዝ ለምን እንዳልተስማማህ አላውቅም እንጂ ቢድዓ እንደሚታወቀው የፍሩዕ ጉዳይ ነው እኛ እንድንወያይም የፈለግነው የፍሩዕ ጉዳይ ነው አቀዲ ሆኖም ፓርት ውይይት ካስፈለገ በቀጣይ እንመጣበታለን ብዬ ተናግሬያለሁ ይሄንን ያልኩት እንዲሁ አይደለም የአኢማዎቻችን ንግግሮች አብዛኛዎቹ ስለ ቢድዓ ያወሩት እነ ኢማሙ ማሊክን በሉት እነ ኢማሙ ሻፊዒ እነ ኢማሙ አቡ ሐኒፋ እነ ኢማሙ አህመድ አብዛኛዎቹ ከረዋፊዶች ከሙዕተዚላዎች ከኸዋሪጆች ጋር በሚወያዩበት ወቅት ያሏቸውን መስጂድ ውስጥ ላለ 5 አውቃት ሰላት ለሚሰግድ ወደ ቂብላ ዞሮ ለሚሰግድ ለዚህ ወንድም ይጠቀሙባቸዋል ብዙ ወዕዝ ላይ የተሰማሩ ወንድሞቻችንና ያ ልክ አይደለም የሚለውን ነገር ስለፈለኩኝ እኛ ሁክም ነው ያወራን ያለነው የፊቅህ ጉዳይ ነው የምናወራው ብዬ ኻሰተን በዚህ ጉዳይ እናወራ ያልኩት ለዛ ነው على كل حال ይህ የቁርአን አያ በጣም በተደጋጋሚ የሚመጣ እንትን ነውና فاما الذين ابيضت وجوههم فاهل السنه والجماعه واولو العلم واما الذين اسودت وجوههم فاهل البدع والضلاله በቃ ይሄንን ነው خلاص عن سعيد بن جبير علي بن عباس ተይዞ ተወራ የሚባለው بالله عليك አሁን ይሄን ሰነድ እንደፈተሽክልኝ ሁሉ እስኪ ይሄን ሰነድ ፈትሽልኝ እንደው ዲራያውን ትተነው ማለት ነው ዲራያውን ትተነው ይሄንን እስኪ ሰነድ ፈትሽልኝ ኡስታዝ አደም ዝም ብሎ አለበል لا እየተሰማ እያወራሁ ነው ኦኬ እኔ ጋር ቆማል እያወራሁ ነው በጣም በርካታ ደካማ እንትኖች አሉበት መውዱዕ ነው ሁላ ተብሏል አሊ ኢብኑ ቁዳማ ضعيف ነው ሰነዱን ገብተን ስናየው ማለት ነው ሙጃሺዕ ኢብኑ አምር ከذاب ነው ኢብኑ መዒን ናቸው ይሄንን ያሉት ማለት ሌሎቹንም እንትኖች ብናይ ሰነዱ ለስትድላል የሚበቃ ነገር አይደለምና እኔ ችግር የለውም ሚንባቢል ወዕዝ ቢመጣ ችግር የለብኝም ነገር ግን እያወራን ያለ ነው የሁክም ጉዳይ ስለሆነ የሁክም ጉዳይ ደግሞ አንድን ሁክም ቢና የምናደርገው ነስ ሰሪሕ ወሰሒህ የሆነ ነገር ከሐዲስ ያስፈልገናል ከቁርአን ከሆነ ደግሞ ሰሪሕ የሆነ የቁርአን አያ ያስፈልገናል ካልሆነ መስጂድ ላይ ያለን ሰው ለማስወጣት በዚህ መልኩ ባንጠቀም ጥሩ ነው የሚል ነው እዚህ ላይ ያለኝ እንትን እንጂ አሁን ይሄንን እንደው ሰነዱን ፈርደን እንደው ለውይይት ያህል ሰነዱም ልክ ነው ብለን ብንሄድ ሐቂቃ አሁን ለምንወያይበት ውይይት ይሄ ይመጣል ብዬ አላስብም ሙዓዝም ይሄ ይጠፋል ብዬ አላስብም እና እነዚያ ሙብተዲዖች እነማን እንደሆኑ ግልጽ ነው ስለ ረዋፊዶች ነው ስለ ሙዕተዚላዎች ነው ስለ ኸዋሪጆች ነው የሚያወራው ስለነ ذو خويسرة ያ ነብዩ አለይሂ ሰላቱ ወሰለም መቶ ኢዕዲል ስላላቸው የመጀመሪያ የኸዋሪጆች የመጀመሪያ አንጃ ስለሆኑ ግለሰቦች ነው የሚወራውና ያለ ቦታው ዝም ብለን ባናመጣ ጥሩ ነው ያው ባለፈውም በዚህ ጉዳይ ላይ እንደው እንትን ሳትል ቀርተህ ነው እንጂ ታዕሊቅ እያደረኩ ነበር የሆነ የቁርአን አንቀጽ ተደግፌና ለማንኛውም ይሄ በዛ መልኩ ነው ሰነዱ በጣም ሙተሃም ነው ይሄን ታዕሊቅ ላድርግ ብዬ ነው አንተ የምትለው ነገር ካለ በልና ደግሞ ወደ ሌሎች ጉዳዮች እሄዳለሁ ኢንሻአላህ خلاص ችግር የለውም ወደ ሐዲሱ ጉዳይ እንግባው ይሄኛውን ጨርሰናል ወደ ሐዲሱ ጉዳይ እንግባ ምክንያቱም